የእውነት እነዚህ አህባሾች እንደሚሉት የዋሃቢያ ኡስታዞች እየጨፈሩ ነውን? ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያለ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ሰሞኑ ቲክቶክ ላይና በተለያዩ ሶሻል ሚዲያዎች ላይ በበደል በውሸት የዋሃቢያዎችን ኡስታዞች እንዲህ እየጨፈሩ ነው ብለው ኤአይ ላይ የተሰሩ ቪዲዮዎችን በብዛት እያሰራጩ ነው። እንደነዚህ አይነት ተግባሮች የሰይጣን ተግባራቶች ናቸው እንጂ ለአላህ ተብሎ የሚሰሩ ነገራቶች አይደሉም። ጌታችን አላሁ ሱብሓነሁ ወተዓላ እንደነዚህ አይነትን ተግባራቶችን በተመለከተ በጥብቅ አውግዞታል። እንዲሁም ደግሞ እንዲህ አይነትን ተግባራቶችን ሰዎችን ያላደረጉትን ነገር እንዳደረጉ የሚያሳዩ ሰዎችን ጀሃነም ውስጥ ተዘግዝቀው ጀሃነምን እንደሚገቡ ነብዩ አለይሂ ሰላቱ ወሰላም በተለያዩ ሐዲሶቻቸውን ተናግረዋል። እነዚህና መሰል ሐዲሳዊ እንዲሁም ደግሞ ቁርአናዊ እንዲሁም ደግሞ ህገ መንግስቱ እነዚህ ጉዳዮችን በተመለከተ ምን እንደሚል ቱ ዘ ፖይንት የምዳስላችሁ ይሆናል። ነገር ግን እስቲ አንዳንድ ቪዲዮዎችን እንመልከት። ኤአይ ላይ የተሰሩ በኡስታዞች ላይ እንዲሁም ደግሞ ያላደረጉትን ነገር እንዳደረጉ አድርገው ያቀረቡ የአህባሽ ወጣጤዎችን የመንደር ዱርዬዎችን ያደረጉትን እንመልከት። ዳይ ወደሱ ቪዲዮ እንግዲህ በጣም ያሳዝናል። አንድ ሙስሊም ነኝ ያለ ግለሰብ በዚህ ልክ ቁርአንና ሐዲስን አቃለው እኔ ያለሁበት አቂዳ ልክ ነው የሚል ሰው በዚህ ልክ ማለት ነው የሰዎችን ስም እንዳያጠፋ ጌታችን አላሁ ሱብሓነሁ ወተዓላ በላቀው ቃሉ በሱረቱል አህዛብ ላይ አንቀጽ 58 ላይ እንዲህ በማለት ይናገራል። እነዚያም ምዕመናንና ምዕመናን ያላደረጉትን ነገር በመናገር የሚያስቀይሙ በርግጥ ከባድ በደልና ግልጽ ኃጢአትን ተሸክመዋል ይላል። ማን? ጌታችን አላሁ ሱብሓነሁ ወተዓላ። ዛሬ ላይ የምናየው እንግዲህ ኡስታዞችን ያላደረጉትን ነገር አድርገዋል ብለው እንዲህ በየሶሻል ሚዲያው እየፖስቱ ነው። ማን? አህባሾች ማለት ነው። በጣም ነው የሚያሳዝነው። ይህ ትልቅ የሆነ በደል ነው። መልእክተኛው አለይሂ ሰላቱ ወሰላም ሙስሊምና ቡሃሪ በተዘገበው ሐዲስ ላይ እንዲህ በማለት ይናገራሉ። አንድ ሰው በሌላ ሰው ላይ የሌለበትን ነገር ለማስጠቆር የተናገረ ወይም የፈጠረ ሰው አላህ በቂያማ ቀን እሳቱ ውስጥ በፊቱ ይደፋዋል ይላሉ መልእክተኛው አለይሂ ሰላቱ ወሰላም። ማለትም አላህ ያ እንዲህ ሰዎችን ያላደረጉትን ነገር አድርገዋል ብሎ በውሸት ሲከስ ጊዜ አላህ በቂያማ ቀን በመጨረሻው ቀን ምን ያደርገዋል? እንደነዚህ አይነት ሰዎች ተዘግዝቀው እሳት ውስጥ እንዲገቡ ያደርጋቸዋል። ማን? ጌታችን አላሁ ሱብሓነሁ ወተዓላ ማለት ነው። ስለዚህ ጌታችን አላሁ ሱብሓነሁ ወተዓላ ያወገዘው ነገር እንዲሁም ደግሞ ዘላለምን ገሃነም የሚያስገባን ተግባርን እየሰራችሁ ለእስልምና እየሰራን ነው ማለት አይቻልም። ይህ የሰይጣንን ስራን እየፈጸማችሁ ስለሆነ እባካችሁን ከዚህ ስራችሁን ተቆጠቡ። ምናልባት በዚህ ተግባራችሁ ቪዩ ልታገኙ ትችላላችሁ። ነገር ግን ነብዩ አለይሂ ሰላቱ ወሰላም እንደነዚህ አይነት ነገራቶችን በመጨረሻ ቀን ወይም በቂያማ ቀን አናታቸውን ተዘግዝቀው ጀሃነም ውስጥ እንደሚገቡ እሳትን እንደሚለበልባቸው ተናግረዋል። ታዲያ እንዲህ አይነትን ተግባራትን የሚፈጽሙ ሰዎች ኮሜንት እያረጋችሁ እንዲበረታቱ የምታረጉ እንዲሁም ደግሞ ላይክ ሼር የምታረጉ ሰዎች ምናችሁ ነው የሚያሟችሁ? እውነት ቁርአንና ሐዲስ መከተል ማለት ይህን ተግባር መፈጸም ነው? ወናውዙ ቢላ። ይህን ተግባር በነገራችን ላይ በህግ ጭምር ያስቀጣል። ለምሳሌ የኢትዮጵያ የኮምፒውተር ወንጀል ህግ መረጃዎች አዋጅ ቁጥር 958 ላይ አንቀጽ 13 ላይ በግልጽ የተቀመጠ ነገር አለ። ማንኛውን ሰው ይላል በኮምፒውተር አማካኝነት የሐሰት መረጃ በመፍጠር በማብዛት ወይም በማሰራጨት የሰው መልካም ስም የሚነካ ተግባር ከፈጸመ ከ3 እስከ 5 ዓመት የሚደርስ ጽኑ እስራት ይቀጣል ይላል። እንግዲህ ህገ መንግስቱ ነው። ይህን የሚያደርጉ ሰዎች ከዚህ ነገር ካልተቆጠቡ ኢቭን በሃይማኖት አባቶች ከሆነ ደግሞ አንቀጽ 15 ላይ ከ5 ዓመት እስከ 10 ዓመት
ሊደርስ ይችላል ይላል። ቅጣቱ ምድራዊ ብቻ ሳይሆን ዘላለማዊ ህይወታችሁን የሚያበላሽባችሁ ስለሆነ ይህን ነገር አታደርጉ። እንዲሁም ላይክ የምታረጉ ሰዎች ይህን ተግባር ተመችቷችሁ ስለሆነ አላሁ ሱብሓነሁ ወተዓላ ዘንድ ያስጠይቃችኋል። ከዚህ ይልቅ እንደነዚህ አይነት አካውንቶችን ሪፖርት በማድረግ ማዘጋት አለባችሁ የሚል የመጨረሻ መልእክት አለኝ። ሌላ በጣም በሚያሳዝን ሁኔታ እንግዲህ አህባሾች ከቡሃሪ አይደለም የምነግራችሁ፣ ነገር ግን መንዙማ ማለት እንዲህ ነው ብለው መናገር ጀመሩ። እኛ የምንከተለው ቁርአንና ሐዲስ ነው፣ ነገር ግን አንተ ቡሃሪ ምንም አይሰራህም፣ ግን እኛ መንዙማ ስንል ምን ማለታችን ነው የሚል የኋላ ኪስ እያመጣ ሰነድ በራሱ አስተሳሰብ፣ በራሱ ፍልስፍና እንዲሁም በራሱ ሎጂክ እንዲህ አይነት ንግግር ይናገራል። እስቲ እንመልከተው። መንዙማስ ማለት ምንድነው ብትባል አዳምጠኝ። ቡኻሪ ላይ እንዳትፈልገው ይሄን እዛ ተገኘው። መንዙማ ማለት ምንድነው? የፍቅር ደብዳቤ ነው በል። መንዙማ ማለት ምን ማለት ነው ብሎ ቢጠይቁ ቡሃሪ ላይ አትፈልገው ማለት ነው፣ ሐዲስ ውስጥ ወይም ደግሞ የእስልምና አስተምሮት ውስጥ አትፈልገው እያልን ነው። እስልምና ውስጥ ያልተገኘ ነገር ነው። እንዴት ነው በራሳችን ፈርጥረን ኢስላማዊ ነው የምናደርገው? በቁርአንና በሐዲስ የሌለ ነገር ማለት ነው። ከዛ የፍቅር ደብዳቤ ነው አለ። አንቺ ቀንደበሽኝ የምታምሪው እያልክ ነው። እንዴት ነው ያንቺ ነገር? ሹሩፓው የሆነ ጸጉርሽን፣ አይንሽን ልክ እንደ ሉጫ ነው፣ አፍንጫችን የሮም ተክል ይመስላል። ባህሊ ማንበብ ጀመርኩ። እነዚህ ሰዎች እንግዲህ እንደምትመለከቱ በዚህ ልክ የቡሃሪን ሐዲስ እየሸመጠጡ፣ ነገር ግን በቃ እኛ የምንልህ ነገር ብቻ ስማ። እኛ መስፋት ያለብን ምንድነው? ቡሃሪ ላይ የተዘገቡ ሰሂህ የሆኑ ሐዲሶች፣ ይሄን ቡሃሪ ላይ የተዘገቡ ሰሂህ ያልሆኑ ሐዲሶች አሉ አይደለም? ይሄን ስለ ሐዲስ ትንሽ እውቀት ያለው ሰው የሚያውቀው ነገር ነውና እነዚህ አህባሾች ግን ሐዲስን ሳይሆን መቀበል ያለብህ የኛን አስተሳሰብ የኛን አስተሳሰብ ተከትለህ ነው ጀነትን የምታገኘው እያሉ ነው። ግን ጌታችን አላሁ ሱብሓነሁ ወተዓላ ምንድነው ያለው? እውነት አላህን የምትወዱ ከሆነ እኔን ተከተሉኝ፣ አላህ ኃጢአቶቻችሁን በአጠቃላይ ለእናንተ ይምራልና ይላል። ስለዚህ ትክክለኛ የነብዩ አለይሂ ሰላቱ ወሰላም ወዳጅ እነሱ እንደሚሉት እንግዲህ የፍቅር ደብዳቤ ሲሉ የመልእክተኛው አለይሂ ሰላቱ ወሰላም ስለሳቸው ውዴታ የሚናገር መንዙማ ለማለት እንደፈለጉ ይገባኛል። ግን የመልእክተኛው አለይሂ ሰላቱ ወሰላም ወዳጅ የሆነ ሰው ነብዩ አለይሂ ሰላቱ ወሰላም ይታዘዛል ወይም ደግሞ ይከተላል። መከተል ማለት ምንድነው? የሰሩትን ይሰራል፣ የከለከሉት ደግሞ ይከለከላል። ከዛ ውጭ ግን ቢዳ ነገር እያመጣ የራሱን አስተሳሰብ እየፈጠረ የነብዩ አለይሂ ሰላቱ ወሰላም ወዳጅ ነኝ ማለት አይችልም። በረካቱ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ አጅመዒን። ይኸውላችሁ እንግዲህ ይሄ የአንደርግራውንድ ዋሻ አይደለም። ይሄ ማለት የሁዘይፋ መስጂድ ቤዝመንቱ ባለፈው ይኸውላችሁ እነዚህ ሁሉ እንጨቶች ከሱ ላይ የወረዱ ናቸው። እንግዲህ እንጨት ማንሳት ስራ ላይ ደርሰናል በአላሁ ሱብሓነሁ ወተዓላ ፍቃድ። ወንድምና እህቶቼ ሆይ እንኳን ደስ አለን። እንግዲህ ቀጥታ እነዚህ ሁሉ እንጨቶች ሲነሱ ምንድነው የሚሆነው ማለት ነው? ይሄ ሁሉ ቦታ መስገጃ ይሆናል። ቤዝመንቱ ማለት ይሄ ነው። ሀያ ተአለው ቢና እስቲ ሀያኩሙላህ። አያችሁት? እንጨቶቹ እንደዚህ እየወረዱ ነው። ይሄን ይመስላል ከመሬት ላይ ድረስ ያለው እንግዲህ ልዩነቱን እዩት። ያው ኮለን ተሞልቷል። አላህ 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 አልሐምዱሊላህ ረቢል ዓለሚን። ይሄ ሙሉ ለሙሉ በዚህ መልክ እየፈረሰ ነው። ባላህ ፍቃድ ደግሞ አሁን ወደ ተወስዳችኋለሁ እላይ ይሄንኑ አይነት ተመሳሳይ እንጨት ግራውንድ ፕላስ 2 ስለሆነ በዛ መልክ እየተሰራ ስለሆነ ወደዛ ደግሞ ወስዳችኋለሁ። ጀዛኩሙላሁ ኸይራን። ቢስሚላህ ሃይዋ። ይሄውላችሁ አያችሁ ኮለኖቹ አልቀዋል ባላህ ፍቃድ። ይሄው እዚህም ደግሞ ምን እየተሰራ ነው? እታች የነበሩት እነዚህ እንጨቶች ከሌሎች አዳዲስ እንጨቶች ጋር እዚህ ደግሞ እየተዋቀሩ ነው። አልሐምዱሊላህ ረቢል ዓለሚን። ይሄው ኮለን እየተፈታ ነው። ታስሮ የነበረ ኮለን ይሄው ሲፈታ ታያላችሁ። አሁን ሰላም አለይኩም ወራህመቱላህ። ይሄው
ባረከላሁ ፊክ። ይኸው ኮለኖቹ ጠቅላላ ቆመዋል። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። ታች ያልኳችሁ አላህ ካለ ዛሬና ነገ ተነስቶ ያልቃል። ስለዚህ ቤዝመንቱ ለመስገጃነት ይውላል ማለት ነው። ይኸው እዚህም ክርስቲ እንጨቶቹ ድጋሚ እየቆሙ ነው። ልክ ታች በነበረው መልክ ላይ ደግሞ መልሰን አንድ ስላቭ ይነጠፋል። ከዚህ በፊት የተገዙት ፕላይውዶች ድጋሚ መግዛት አያስፈልግም፣ ራሱ ነው የምንጠቀመው ማለት ነው። አልሐምዱሊላህ ረቢል ዓለሚን። ይሄ በእንግሊዝኛ ፕሮግረስ ሪፖርት ይባላል። ፕሮግረስ ሪፖርት ማለት የደረስንበትን ማሳወቅ ማለት ነው። እናንተ በአማና ስሩ ብላችሁናል። አላህም ከላይ ሆኖ ያምነናል። እሱ ዘንድ ታማኝ ሆነን እንገኝ ዘንድ ማለት ነው። በምድራዊ ደግሞ ምንም አይነት ኢትሃማት፣ ምንም አይነት ጥርጣሬ የሚያስነሳ ነገር እንዳይኖር ገንዘቦቻችሁ በመስጂድ ስም ነው የሚገቡት። እየወጡ ያሉትም በዚህ መልክ ነው። አልሐምዱሊላህ ረቢል ዓለሚን። አማና ጠባቂ ላደረገን ጌታ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።